ተያይዘን መራመድ ካልቻለን ተያይዘን መውደቅ ነው የሚቀጥለው ነገር። ኢትዮጵያዊነት፣ ታሪክ፣ የማንነት ጥያቄ፣ አንድነት ብዙ ጊዜ ደጋግመህ የምትጎበኛቸው ርዕሶች ናቸው። ለምን? ምክንያቱም ደጋግመን ልናስብበት የሚገባ በጋራ ጉዟችን ላይ የገጠመ ችግር ነው ብዬ አስባለሁ እና ይህንን እናስተካክሎ ለመሄድ ደግሞ ሁላችንም ይህን ጉዳይ ቅድሚያ ልንሰጠው ይገባል ብዬ አስባለሁ። ምክንያቱም ተያይዘን መራመድ ካልቻለን ተያይዘን መውደቅ ነው የሚቀጥለው ነገር እና ይሄ ደግሞ እንደ አንድ ዜጋም እንደ ትውልድም አካል ሁላችንም የሚያሳስበን ነገር ነው። ወደሚቀጥለው ነገር ለመሄድ መጀመሪያ መጥራትና መስራት ያለበት ነገር አለ እና ለዚህ ደግሞ የሁሉም ትውልድ ሊሳተፍበት የሚገባ ከምንም በላይ ደግሞ ታላላቆቻችን ሊያስቡበት የሚገባ እኛን መንገድና አቅጣጫ ለማሳየት ይሄ ደግሞ አሳሳቢ ነው። ምክንያቱም አገር ሲኖር ነው ሁሉ ነገር ሊኖር የሚችለው። እዚህ አንፃር ነው እንደዛ ማለት ነው። አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው። በአሁኑ ሰዓት ሰውዳ እየበላን አገር ለማስቀጠል አይቻልም እና የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆንን ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ ይሆነው። ከምንም በላይ አንድ ህዝብ እንደ አገር ሲኖር ብዙ ጊዜ የተለፋበት የተቀባበለ የትውልድ ቅብብል ውጤት ብዙ ዋጋ ተከፍሎበታል። በተለይ የኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። የመረዳት አቅማቸው ከፍተኛ ነበር። በጣም የሰለጠኑት አገር ልጅ ላይ ያሉት ሰዎች ጭንቅላት የሚፈትሽ ስራ ነው የሚሰሩት የነበረው። በጀግንነት በጦር ሜዳ ብቻ ድል ያደረጉ ሰዎች አይደሉም። የመንግስታቱ ማህበር ጉባኤ የፈተኑ በሀቅ የቆሙ በወረቀት ላይ የተፈረመውን ነገር ለማስፈጸም የጸኑ ጨዋ ሰዎች ነበሩ። ፈትሸዋቸዋል፣ በርብረዋቸዋል። እነዛ ሰዎች እኮ እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት አገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉም። የሰው ዕዳ እየበላን አገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ የማምነው። ወጣቶች ወዴት እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለውም እና መጀመሪያ ሀገር ማዳን ነው ቅድሚያ የሚሰጠው ነገር። ሁሉ ነገር ቅደም ተከተል አለው። የመጀመሪያው ምንድነው? ኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ማንም ይኖርበት ሀገር አይፈጠርም እዚህ ቦታ ላይ። ስለዚህ ኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት። አድዋ ላይ በአንድ ላይ ያዘመትከውን ኃይል በዛ ኃይል ወደ ልማት ለማሳተፍ ይቻላል። መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ። ሁለተኛ ልጆች ተምረው ተሻሽለው መለወጥ ይፈልጋሉ። ወጣቶች መንገድ የሚያሳያቸው ይፈልጋሉ እና የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆንን ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ ይሆነው እና ለወደፊቱ ለሀገር የምመኘው ኢትዮጵያ ልጆቿ የተባበሩባት አገር፣ ለሀገር የለፉ ሰዎች የሚከበሩበት አገር፣ ለሀገር የለፉ ሰዎች ሲከበሩ ለሀገር የሚያስከብር ስራ የሚሰሩ ልጆች መፈጠር ይችላሉ። ከምንም በላይ ግጭቶችን አስወግደን በይቅርታና በምህረት በፍቅር በአንድነት ይሄንን መሰረት ያለው ህዝብ ወደ ዘላቂ ጉዞ ለመውሰድ ትልቅ መነቃቃትና መነሳሳት ያስፈልጋል እና ኢትዮጵያዊነት ሩቅ እና የሁላችን ኑሮ መሻሻል አለበት። ለዚህ ደግሞ ሁላችንም መተባበር አለብን። እንድንተባበር ካልቻልን፣ ታሪክ ካልተደገፈ፣ ማንነት ካልተደገፈ፣ አንድነት ካልተደገፈ፣ መቻቻል ካልተደገፈ፣ መቀራረብ ካሌለ እንዴት ተደርጎ ነው መሄድ የሚቻለው? አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች አሉ። መብታቸው ሊሆን ይችላል። አደገኛ መሆኑ ግን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን፣ አገራችን እንወዳለን።
ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም። ረቂቅ ነው፣ የሚጠቅም ነው። ለእኛ አይደለም ለሌሎችም የሚጠቅም ነው እና አይደለም ኢትዮጵያኖች ተባብረው ለእኛ መሆን ብቻ አይደለም፣ በጽኑ እንቅልፍ ለወደቀው ለሰፊው አፍሪካም ትልቅ አቅም የሚሰጥ የሚያፈናጥር ህዝብ ነው። እንዳይራመድ ሆኗል። ይህን የማዳን ደግሞ የኔም የእናንተም ሁላችንም ተግባር ነው። እኛ ስትል ቅርነት ነው እና መሰልጠን አለ መራመድ አለብን። መጀመሪያ ሰዎች መብላት ሲችሉ ማሰብ ይችላል። ኢትዮጵያዊነት ለአንተ ምንድን ነው? ማንነት ነው ለኔ ኢትዮጵያዊነት። እንደዚህ በእውነት ስብስብ ያለ ጥያቄ ነው የጠየቀኝ። እንዴት በብዙ ነገር ልትገልጸው ትችላለህ? ምንድነው ቀድሞ የሚመጣል ኢትዮጵያዊነት? ምን ይላል የጸጋዬ ገብረመድህን ጴጥሮስ ያቺን ሰዓት የሚለው ግጥም ላይ አቡነ ጴጥሮስ ኢትዮጵያን ሲገልጿት ምን ይላሉ? በልጅነታቸው ጀምሮ የነበራቸው ትዝታዎች ለግትላሜ ትንሽ ግጦሽ ከናዳ ሳር ከናዳ ጫፍ ሳር አጨዳ ከጅግራ ጋር መተሻሸት ከቆቅና ከምናምን ያሉ የልጅነታቸውን በወንዙም በሸንተረሩም በቀየውም ያለፉትን ሰብስበው ከተናገሩ ያቺ ነው ኢትዮጵያ ምላት ይላል። ይሄ በአንድ ጊዜ ተሰብስቦ የተፈጠረ ስሜት አይደለም። የለም ስላልከውም ላይኖር አይችልም፣ አለ እና ከዛ እውነት ጋር እንድንገናኝ ስለምፈልግ ነው። ስለዚህ አገር በብዙ መንገድ ይገለጣል። ይሄኛው ደግሞ ይበልጥ ይማርከኛል። ባህሉን ወጉን የሚመለከት የኖርነው ነገር። ቅይጥነታችንስ አሁን ያነሳኸውን ነገር እንደየህይወት ልምዱ የተለያየ ሰው በተለያየ መንገድ ያየዋል። ማነሳቸው የፖለቲካ አንድምታ ያላቸው ሁኔታዎችን ቅኝቶችን መመልከታቸው አይቀርም። እንደ ማን ነው የሚባለው ሰው እኔ ለራሴ ማንነት የምገልጸው ከሌላው ኢትዮጵያዊ ማንነት ጋር ቢለያይ በጣም የብዙ ብሔረሰቦች የብዙ የተለያየ ባህልና ወግ ውስጥ ያደጉ ሰዎች እንደመኖራቸው ወጥ ለመሆን አለመቻሉ ይሄ ኢትዮጵያዊነትም እኔነትም በራስ መንገድ መገለጹ ምን እንዲወስዱልህ ትፈልጋለህ አንተ? የብዙዎች ነው ብለህ የምትገልጸውን ነገር እንግዲህ ቅይጥ ነገር እኮ በጣም ጠቃሚ ነው። ያልተቀየጠና ያልተቀላቀለ ነገር የለም በዓለም ላይ። እንደውም እንግዲህ አሁን እናንተ በምትኖሩበት ሀገር የብዙ ቋንቋዎች፣ የብዙ ሰዎች፣ የብዙ አገር ሰዎች ተሰብስበው ደግሞ ይሄንን ያህል ሀገር መፍጠር ይቻላል። እኛ ደግሞ ላለን ሀገር በዛ ቦታ ላይ በተወለድንበት ቦታ ይሄን ስሜት መፍጠር እንዴት ያቅተናል? የነበረ ነው ደግሞ ተመልሰን እያበላሸ ነው ሄድን እንጂ እኮ ነበረ፣ አሁንም አለ እና ያ ትልቅ ነገር ነው። ሁለተኛ የሰው ልጅ ወደ ስልጣኔ ሲያመራ ትልቁ ስልጣኔ ለኔ የሰው ልጅ ሲከባበር፣ አንዱ የአንዱን መብት ሲያከብር በዚህ መንገድ ይገለጻል። የመጀመሪያው ስልጣኔ እሱ ነው ለኔ እና የብዙ ስብጥር ውጤት ነው ሁላችንም። ወርደን መቼም ከዚህ ተወለድኩ አንባባልም። የምናውቀው ነገር ነው። በቀያችንም የኖርነው በዚህ መንገድ ነው እና ይሄ የሚመርጡስ ጠቃሚ ነገር ነው። እሱን መንገድ ለሚመርጡስ የግድ አንድ መንገድ ላይሆን ይችላል። እንግዲህ እሱን መንገድ የሚመርጡ ሰዎች እንዳስተሳሰባቸው ነው። ላይዋጥላቸው የሚችሉ ሰዎች አሉ። መከባበር ማለት የእነሱንም ሀሳብ ማክበር ነው እንደ ሀሳብ። ግን ዋስትና ያለው ሀገር ያስፈልገናል አሁን። ምክንያቱም ህልውናችን ስለሆነ በዚህ ጉዳይ ላይ ብዙ ነገር እኮ ዛሬ አይደለም ኢትዮጵያ የተጀመረው፣ የነበርንበት ነው። ሁላችንም የሁሉም ነገር ቅይጥ ነው ሁላችንም እና የተዋበ ሀገር የተጀመረውን የበፊቱን ጥሩ ነገር ወስደን የተበላሸውን አስተካክለን ወደፊት መራመድ አለብን። ከዚህ እዛው መልሶ የሚይዘን ነገር ላይ መሄድ ይሄ ኋላ ቀርነት ነው እና መሰልጠን አለ መራመድ አለብን። መጀመሪያ ሰዎች መብላት ሲችሉ ማሰብ ይችላል። የሰው ልጅ ከመሰረታዊ ፍላጎቱ በታች ከኖረ የምግብ የመጠለያ እና የመሳሰሉት መሰረታዊ ነገሮች ካልተሟሉ በፍልስፍናም በአእምሮንም የተሰጠውን ጭንቅላት ተጠቅሞ ብዙ ነገር ለመራመድ አይችልም። እዛ ጋር ያለ ነው እና ምን እንደሚያስቡ ደግሞ በደንብ ሊያስቡበት ይገባል ሁሉም ወገኖች። በአእምሮም በአስተሳሰብ ልዕልና መራመድ አለብን።
ተመልሰን እዛው መርገጥ የለም። ብዙ ነገር አጥርተን እኮ የሰራነው ነገር ነው እንደገና እየተናደ እንደገና እዛው መሄድ ይሄ ልክ አይደለም። ተመልካቹም ከአድማጩም ጋር የምትገናኘው ከራስ ጋር የተገናኘህበት መጠን። በነገራችን ላይ ኪነ ጥበብ ስራ ራስህን ነው የሚመስለው። በኪነ ጥበብ ስራ ውስጥ በምንም ሁኔታ ራስህ ሳትሆን የምትመጣበት ሁኔታ የለም። ምክንያቱም ሰው ማንን ይመስላል ቢባል አነጋገሩን ይመስላል ነው የሚባለው። የምታስባቸው አስተሳሰቦች፣ የምትመኛቸው ምኞቶች፣ በአንተ ውስጥ ያለው ነገር ነው ወደ ፈጠራ የሚመጣው። ከዛ ውስጥ ነው የሚቀዳው። ሌላ ቅድም እንዳልኩህ ደግሞ በአድማጭም ቦታ ሆኖ የምልህ ነገር ምናልባት ግልጽ ለማድረግ ከተመልካቹም ከአድማጩም ጋር የምትገናኘው ከራስ ጋር የተገናኘህበት መጠን። አለበለዚያ ኮመርሻል ይሆናል። ልክ አንተ ነፍስህ የሚያስደስትህን ነገር ስትከተል ሰዎች ነፍሳቸው የሚፈልጉትን ነገር ያገኛሉ። እዛ ጋር ነው የምትገናኙት። በፍጹም ታማኝነት ነው በከልብ ማድረግ ያለብህ። ለሰዓት ሲባል የሚበልጡት ነገሮች ላይ እናተኩር። ትንሽ ወደ ጨዋታው ፈታ ወዳለው ነገር መግባት ፈልጌ ነበር። ስለ ሀሳብ እናወራ። ቀደም ያነሳውን ይሄ የቱ ጋር እንደሚሰመር ማወቅ። ለምሳሌ በአንተ ስራ የመጀመሪያ ስራ ምናልባት የመጀመሪያ መሆኑን ብዙዎች የማያውቁት ስራ በንግድ በሽያጭ ሁኔታ አይን ከታየ ቀደም የምትለውን የመሰልህን ነገር ሰርተህበት ሊሆን ይችላል። ብዙዎች የማያውቁት ስራ ነው። የቱ ጋር ነው የሚሰመረው? የታዳሚው ፍላጎት አንተን የሚመራበት፣ አንተ አድማጩን የግድ የለመደውን ከመስጠት ማስወጣት የምትችልበት? ጥሩ ጥያቄ ነው። ከዛም አንተ ስትወጣ ነው። አንተ በነገራችን ላይ ሙዚቃ ረቂቅ ነገር ነው በጣም እና የአድማጭነት ደረጃ ሲያድግ የፈጠራ እንትን እየተሻሻለ ሲመጣ አብረህ ነው የምትጓዘው እና ወደ ውስጥ አንተ የምትጓዝበት ጉዞ ነው ወሳኙ ነገርና እሱን ማሻሻል ለማድረግ ደግሞ ብዙ ጥረቶች ያስፈልጋሉ። እይታ እንዲያድግ የተመስጦ ደረጃ አንድ ውጤታማ የመሆን ደረጃ የምትመጣው የተመስጦ ደረጃ በጣም ጥሩ የሆነ ሲመጣ ማለት ነው። ወደ ራስ ጋር ስትቀርብ ያኔ ከሰው ጋር ትገናኛለህ እና በእርግጥ ብዙ ደግሞ ነገሮች አድርገህ የአድማጭነት ደረጃችንም እንዲያድግ ከፍተኛ ጥረት ደግሞ የበለጠ ያስፈልጋል ብዬ አስባለሁ። መቼም በቻልኩት መጠን ደግሞ አሁን አቅሜ በፈቀደ መጠን ሞክሬያለሁ። የሚቀጥለውን ደግሞ እግዚአብሔር ደግሞ ይርዳል። የመጡ ሀሳቦችን የማየት እድል አለ። ስራ ከመውጣቱ ቀደም ብሎ የነበሩ ብዙ ያነጋገሩ የትችት ሀሳቦች፣ የማስታወቂያ በራሪ ወረቀትን ብለው ስለ ሙዚቃው የሚናገሩ ስዕሎች አነጋግረው ነበር። ትከታተላለህ፣ ታያለህ የሚመጡትን ሀሳቦች? እንደው በጣም ጊዜ ስታገኝ መለስ ብለህ አንዴ ልታይ ትችላለህ። በእውነት ለመናገር እኔ በራሴ ዓለም ውስጥ ነው የምኖረው። ፌስቡክም ምናምን የለኝም። እንደዛ ስራዬን ጨርሼ ማስተሬን አስረክቤ ደግሞ ቁጭ ብዬ እንደገና ግራፊክስ ሁሉ ነገር ውስጥ ነው የምገባው እና አንዳንድ ልጆች ይነግሩኝ ነበር፣ አንተ እኮ ማጣቀው ብዙ ነገር አለ እንደዚህ። በኋላ መጨረሻ ላይ ነገሮቹ ካለቁ በኋላ ነው ያየሁት። ለመጀመሪያ ጊዜ በ18/08/2009 ለመጀመሪያ ጊዜ ፌስቡክ ተከፈቱልኝ ማለት ነው። ፐርሰናል የግል ፌስቡክ አካውንት። ምክንያቱም ብዙ ጊዜ መከተል ያለብህ ነፍስህን ሩጫ ነው፣ ጊዜም የለም።